በዕለተ ሰንበት የ1000 ብር ሽልማት ማግኘት ፈልገዋል? እንግዲያውስ ይህንን ቪዲዮ ላይክ ቻናሉን ሰብስክራይብ በማድረግ ምን አዲስ ብለው ኮሜንት ያድርጉ። ለተመረጠ ለአንድ ሰው የ1000 ብር ሽልማት የምንሸልም ይሆናል። የሴት ልጅ መላና ብልሃት ይባላል አይደል? ይህንን የወንድነት ጥግ ደግሞ እንከታተለው። የወንድነት ጥግ ማለት ነው። እቺን ቪዲዮ ይዩልኝ። አባት ፍቅረኛለህ እንዴ? የለኝም። ምን? አይ ምንም። ፍቅረኛ እንዲህ ብለሽ ጠይቀሽ መልሱን ሪከርድ አድርገሽ አምጪልኝ ስላለችኝ ተበላ። አሁንም ሪከርድ እያደረግሽው? አዎ በቃ ላቁሙ። አይ ቆይ፣ በዚህ ክፉ ጊዜ ድንገት ላገኘሁት ሰው ፍቅረኛ አለኝ እያልኩ ፍቅረኛዬን አደጋ ውስጥ መክተት አልፈልግም። ይሄ የሚያጣላን ከሆነ ተጣልተን እሷ ሰላም ሆና ባያት ነው መመርጥ። ደስ ይላል። እሷም እንዳንቺ ውብና ተቆርቋሪ ጓደኛ ስላላት በጣም እድለኛ ነች። ምናልባት ሪከርዱን ማታሳያት ቢሆንና ተገናኝተን ለብቻችን ከአደጎች የምንከላከልበት መንገድ ብናመቻች ደስ ይለኛል። እንስልሽ ወሰዳት። ሌብነት በ2030 ምን ይመስላል? ያሎትን አምጡ ማዘር። ወይ ተባረኩ። አክብሮታችሁ ደስ ሲል እርሶ እያላችሁ ነው የምትዘርፉኝ። በዚህ ጊዜ እንደናንተ አይነት ሌባ ነው የታጣው። ምን ይደረግ ስራ አይደል እናታችን። ወይ ትትናችሁ ሰው በስነ ምግባርና በስነ ስርዓት ስራውን ጥንቅቅ አድርጎ ሲሰራልኝ ደስ ነው የሚለኝ። አፈርብላችሁ። ምንም አይደለም ማማ፣ ይልቅ እንቸኩላለን። ያለው በወሬ ጠመርኳችሁ አይደለ? እንካ እቺ ልጄ ከውጭ ላከችሁ ያዛት። ለአንተ ደግሞ ለተትና ቲፕ። አረ ማዘር ያስፈልጋል። አረ ማዘር ያስፈልጋል። በቃ እንግዲህ ማዘር ሌላ ጊዜ በሰፊው እንገናኛለን። በቃ አትጥፎ ልጆቼ። አዎ ሂዱ፣ ጊዜው ሩጫ ነው። እዛች ቅያስ ጋር ጭር ስለሚል እዛ ብትሞክሩ ይሻላችኋል። እሺ ማዘር። እንዴት አከባብረን እንሰራረፍ እንጂ ጊዜው ከፍቷል። የሀገራችን ሰው የዕለት ጉርስ የዓመት ልብስ አትንሳኝ ብሎ ይጸልያል። ግን በብዛት የው ሀገራችን ላይ እየተስተዋለ ያለው ይሄ ነውና ችግረኞች በዚህ ደረጃ በሚሰቃዩባት ሀገር በቀደም አይሾ ስፒድ ከዛ ቀጥሎ ደግሞ የአፍሪካን የቲክቶክና ፌስቡክ ላይ ኢንፍሉዌንሰሮችን አመጣው አሁን ደግሞ ዲላን ፔጅ በሀገሪቱ ላይ ችግር እንደሌለና ልማት ብቻ እየተከናወነ እንደሆነ ያሳያሉና ይሄ ትክክል ነው ብዬ አላስብም። ምክንያቱም በርካታ ችግረኞች ባሉበት ሀገርና እጦት በሰፈነበት ሀገር እንደዚህ አይነት ነገር ምናልባት ባላንስ ይሆናል ብዬ አልገምትም። እስኪ እናንተ ሐሳብ አስተያየታችሁን ስጡበት። ሞትም ለመኖርም ስትቸገር እንጀራ 25 ብር እኔ አሁን ለምን እኔ አሁን መኖር አለብኝ ስታበላሽ ገመድ ስጠኝ። ገመድ 30 ብር ገመድ ሞትም መኖርም የማይቻልበት በአንድ ድንጋይ ሁለት ወፍ ይሏል። ይሄ ነው አውች እንዴ! ታንክስ ላቪቱ አመሰግናለሁ ነበር ያልኩ። እኔስ ቢሆን እያየሽ እጂ አትደናበሪ ነው ያልኩሽ። ኦ እንደዛ እንደ ያልከኝ ምን ያልኩሽ መስሎሽ ነበር? ስልክ ቁጥርሽን? አይ የእንግሊዘኛ ትርጉሙ ደስ ይላል። እኔም ስልክ ቁጥሬን ብሰጥሽ በጣም ደስ ይለኛል። ሌላ አይደለም። ድጋሚ መንቀፋት የመመታት ሐሳቡ ካለሽ ቀድሜ እንድዘጋጅ ነው። እሺ በለያዝ 09 አረ እሺ ስክሪፕቶዬ ቆይ እዚህ ጋር ነው እንዴ ወንድሜ። ምን እያልካት ነው? እጣ መዝግቢልኝ እያልኳት ነበር። እንደውም እንኳን መጣ ከሴት ወንድ ይሻላል። አንተ መዝግብልኝ። አዎ አንደኛ እጣ 32፣ ሁለተኛ እጣ 45፣ ሶስተኛ እጣ 89። ጻፍከው? ቴንኪው ስጠኝ። አመሰግናለሁ። እጣ የሚወጣው 09 ቀበሌ መሆኑ እንዳይረሳ። እደውላለሁ። ሌባ ሲሰርቀው ኖ ስልክሽ ነበር፣ አሁን አንቺን አገኘሁሽ። እበላለሁ ሲባል መበላት አለ። ጠንቀቅ ቢያራዳ የሰውን መመኘት የራስንም እንደሚያሳጣ ይህ ቪዲዮ ሁነኛ ምስክር ነው።
እኮ ደስ ይላል አይደለ? ቦታው አሪፍ ነው መሰለኝ። ለምን እኛ እንሰራበትም? አስወጥተናት? አዎ ሰው መቅጠር ነው። ምኑ ይከብዳል? ቻቻ የቤት ኪራይ ያሳለፍኩ አይደል? ይቅርታ። አመሰግናለሁ ሱቤ። በዚህ ሳምንት የሚከራይ ቤት ፈልግ እሺ። ምን ማለቴ ምን አጠፋው? አረ እንዲሁ ቤቱን ፈልጋ ነው። እሺ በቀን እንዴት ሁለት ሰው እንኳን አይመጣም? አትክልቶቼ እንዳለ እኮ ተበላሹብኝ። አንተን እኮ ነው ማዋራው። ተይኝ በእናትሽ። የዛች ልጅ ግፍ ይሆናላ። ደና ከምትሰራበት ቦታ አፈነቅለናት። አረ ተቆረቆርክላት። እንደውም የራስሽን ጦስ በራስሽ ተውጭ። እጹቤ ስፈልግሽ። ምን ነው በሰላም? ይቅርታ ካስቀየምሽ። ቤቱን ከፈለግሽው ነገ መግባት ትችላለሽ እሺ። ይከራያል። አዝናለሁ። ወደ ኋላ መመለስ አልችልም። የሰው ልፋት በመቀማት ስኬታማ መሆን አይቻልም። No God please no ዛሬ በተደረገብን ትላንት የተደረገልንን ነገር መርሳት እንደሌለብን የሚያሳይ ሁነኛ ቪዲዮ ነው። እንከታተለው። እኔ እኮ የሚገርመኝ የምገዛው ልብስ ከኔ ይልቅ እሱ ላይ ማማሩ ነው። ምን ታደርገዋለህ? ሞገስ ሰጥቶት ነው። ገንዘብ ኖሮ ሞገስ ከሌለ ሞገስማ ሰጥቶታል። አታዩም እንዴ? ሲገዛ እንደምወስድበት ስለሚያውቅ በእኔ ልክ እየገዛ ነው። ሞገስ ራሱ ያገኘው በእኛ ቤት ምግብ አይደል እንዴ? ሲመጣ እኮ ሞሰቡን ነው የሚያስጨንቀው። ና ይሄኔ አንዴ ላናግርህ። ወይ ፍቅር ምንድን ነው? ቆይ አንተ ትንሽ ለራስህ ክብር የለህም? እንደዚህ ሲያዋርድ ዝም ትለዋለህ? ምን ላድርገው? ፍቅር ባህሪው እኮ። እባክህ እንደዚህ የለም። እንዴት ከፍቅረኛ ፊት እንደዚህ ይናገራል? ካሁን በኋላ ጓደኛ ካደለም ወይ ከኔ ወይ ከሱ ትመርጣለህ። ቃሊ ማዘር እንደታመመች ታውቃለህ አይደል? ትንሽ ብር አበድረኝ። ወይ ይቅርታ ሄሊ፣ ነገ ከከተማ ወጥቼ ስለምዝናና ብር ያስፈልገኝ። ስለምዝናና? እሺ በጣም ይቅርታ ሄኒ፣ የሆነ ቃላት ስለሆነ ላበድር አልችልም። በጣም አዝናለሁ። አንተ ለምንድን ነው ማዘር እንዳመማቸው ያልነገርክ? ኧረ እኔ በልበል፣ እኔ ብሩን አስገብቼልሃለሁ። እንዳንተ አይደለሁም። አየሽ፣ ቢሉ ማለት ሰው ነው የተገኘ ነው፣ ሰው የጠፋለት። ይቅርታ አልተረዳውክም። እሷ በእናቷ ስም ለፍቅረኛዋ ትቀበላለች፣ ፍቅረኛዋ ደግሞ በእናቱ ስም ለፍቅረኛው ይቀበላል። ይህንን አስቂኝ ቪዲዮ እስኪ እንከታተለው። ሰፈራችን ያወዛግባል አይደል? እንደዛ ነገር። እኔ ፍቅር አገኘልኝ። አዎ ትራንስፈር አድርግልሻለሁ። ውይ የኔ ፍቅር ሰው ወደህ እና አብረን ሳም ብለ? ወይ አልችልም የኔ ፍቅር፣ ለእናቴ መድኃኒት መግዛት አለብኝ። እሺ በኋላ አገኘሃለሁ። የኔ ፍቅር ገንዘቡ ተገኝቷል። እሺ ይሄው ትራንስፈር ላድርግልህ። አሁንም ያሞኙ ፍቅረኛሽን ይላከልሽ? ፍቅረኛዬ ማን ከነ? እሱ ደግሞ የፍቅረኛዬ እናት የሚያሳክምልኝ የፍቅር ሰው ነው። በቃ አንድ ቀን ማፍቀር ቢያቆምስ? የሀብታም ልጅ እኮ ጅል ነው። አንዴ ከገባለት ቶሎ አይወጣለት። እስከዛ እኔ እናንተ ከድህነት በሃይዌይ አሁንማ እኔንም እያሳዘኝ ነው የኔ ሞኝ። ታዋክ ይልቅ ዛሬ ላታንበላ የደስደስ ዛሬ እንኳን አንችልም። አሁን የላክሽልኝን ብር ለማዞሪያ የሆነ ነገር ማድረግ አለብኝ። እሺ ነው ቆንጆ። ከተልሽ ፍቅር ተርቤ ቢገጥምልኝ ቀልብሽ ከቀልቤ ተይውስልሽ። ሄሎ የት ነሽ የኔ ፍቅር? ብሩን አግኝቻለሁ። እባክስኒ ሳባ ብዙ ጊዜ አልፌሻለሁ። ካሁን በኋላ ግን አልችልም። ሁለተኛ አይንሽን ማየት አልፈልግም። ስልኬ ላይ እንዳትደውይ። ወይኔ በጣም ይቅርታ አላየውክም ነበር። እኔም እንደዛ። እንግዲህ ባለማየት እኩሉንም ማለት ነው። አልተጎዳክም አይደል? የአይን አምላክ ጠብቆኝ ነው እንጂ እንደ አንቺ አሯሯጥማ ባጭሩ ተቀጭቼ ነበር። ወይኔ ጉዴ ፈላ። ምን ሆንሽ? ምንድን ነው? ከማን እየተደበቅሽ ነው? ከፍቅረኛዬ። ከፍቅረኛዬ? ሰው ከፍቅር እንዴት ይደበቃል? ያው በፍቅር መሀል ጸብ አይጠፋም አይደል? ታዲያ ጸብ በመነጋገር እንጂ በመደባበቅ ይፈታል? ከዘኛ አይለቀኝም። ምን አርገሽው ነው? ዋሽቸው። ምን ብለሽ? ኮንሰርት ስጨፍር አድሬ የት ነው ያደርሽው ሲለኝ እናቴ ቤት ነው ብዬ ዋሻሁት። ለምን አላስታረቃችሁም? ሰው መስሎ ነው እንዴ? የሆነ ሰይጣንማ አለበት። ለሱም ቢሆን መፍትሄ አለው። ታዩ እንዳትለኝ ብቻ። አለበት ያልሽኝ ሰይጣን አንቺ ነሽ እንዴ? ምንድነው ታዲያ መፍትሄው? ንስሐ። ንስሐ? አዎ፣ እውነትን በመናገር
ውሸትን ማሸነፍ ንስሐ ይባላል። በመንጻት ከመደበቅ መዳን ይቻላል። ለንስሐ ይታረቀኛል? አዎ ንስሐ አይደለም ከተቀየመ ልብ ከሙት ራሱ ያስነሳል። አስታርቁኝ። በይ ውሰጂኝ ወደሱ። እንዴ ጠፋ ሰው እንዴት ነህ? ኤቢያችን እንዴት ነህ? ሰላም ነው? ሁሉ ሰላም አለው። እኔ ምን ሆናለሁ ብለህ ነው? እንዴት ነው የሄድክበት ጉዳይ? ስራው ተስማማ? ተመስገን ነው። ጥሩ እየሄድልኝ ነው። አሪፍ ነው። ኦ በጣም አሪፍ። እሷ ምን ናት? የሥራ ባልደረባዬ ናት። ኦ በጣም አሪፍ። ብቆይና ብንጨዋወት በጣም ደስ ይለኝ ነበር፣ ግን አሁን ወደ ስብሰባ እየሄድኩ እያለ ነው ድንገት ያገኘኋችሁ። በቃ ችግር የለውም፣ ሌላ ጊዜ እንገናኛለን። ያው የማግዛችሁ ነገር ካለ አሳውቁኝ። እስቲ ይችን ለምሳ ነገር ያዟት። አይ አያስፈልግም፣ በቂ ገንዘብ ይዘናል። ምን ነው አንተ እንዲህ ልብስ ስቀይር ገንዘብ አልቀበልም ማለት ጀመርክ? ምን ነው አንተ ብትከበር መስመርህን ያለፍክ አልመሰለህም? ጭራሽ ታሰድበኛለህ? ተዋት፣ እሷን በሌላ ነገር ተናዳ ነው። በቃ ሂድ፣ ሌላ ጊዜ እንገናኛለን። ቆይ አንተ ለምንድን ነው በዚህ ልክ የምትታገሰው? እሱ ምን ያርግ? ትናንትና ይኩን ዛሬም ጭምር የሚያስንቀኝ። ዛሬ ትናንትና ላይ እንዳልሆንክ ሊያውቅ ይገባል። ጭራሽ ገንዘብ አልቀበልም ባል ይሰድበናል እንዴ? ስንት አይነት ሰው አለ በፈጣሪ ስም። አይኪዩ ምን መሰለሽ፣ አንዳንድ ሰዎች ሲረዱን ብቻ ነው የሚፈልጉት። የተወደዳችሁ የምን አዲስ ልዩ መሰናዶ ተከታታዮች፣ የዛሬው ልዩ መሰናዷችን በዚህ ይጠናቀቃል። ጤና ይስጥልን።